ስሜ ሙልቀን ፍቃሪ ይባላል። የሎዛ ህክምና ማዕከል መስራችና በሙያዬ ደግሞ የክሊኒካል ኒውትሪሽን እና ሜዲካል ባዮኬሚስትሪ ረዳት ፕሮፌሰር ነኝ። ተላላፊ ያልሆኑ በሽታዎችን በጥልቀት ለማየት የሚያስችል ዘርፍ ላይ ስለተሰማራው ሁሌም ጥያቄ የሚፈጥርብኝ ነገሮች አሉ። ለምሳሌ የስኳር ታካሚዎች መድኃኒታቸውን በተገቢ መንገድ እየወሰዱና ክትትል እያደረጉ የጤና ሁኔታቸው እየተወሳሰበ ህይወታቸውን እስከማሳጣት ሲደርስ አያለው። ከዚህም አልፎ እንግዲህ ብዙ እንደ ሀገርም የሚያስከፍለን ዋጋ ለሁሉም የተደበቀ አይደለምና ስለዚህ ሙያዬም ያግዘኛል። ለነዚህ ችግሮች መፍትሄ ማፈላለግ እንዳለብኝ እንዳንድ የጤና ባለሙያ አስብ ነበርና እኛ ሀገር ላይ ያለው ደግሞ በተለምዶ የቀጠለው የህክምና ዘርፍ አለ። የስኳር፣ የግፊት፣ የኮሌስትሮል ታካሚ ወደ ክሊኒክ ሲሄድ እንደምታውቁት ነው ስለሚወስደው መድኃኒት ይነገረውና ቤቱ ስለሚመገባቸው ምግቦች በዝርዝር አይነገረውም። ስለዚህ ግለሰቡ መድኃኒቱን እየወሰደም አመጋገቡ ስላልተስተካከለ የጤና ሁኔታው እየተባባሰ ይሄዳልና ይህንን እንግዲህ ጥያቄ መልስ አፈላልግ ነበርና በግሌም ሰዎች የጤና ሁኔታቸውን የሚያስተካክላቸው የምግብ ስርዓት እንዳለ መረዳት ይችላል። እሱ ላይ ነው እንግዲህ እየሰራን ያለነው። ስራ በተጀመረበት ሰሞን የሚጠበቀውን ያክል የታካሚ ፍሎ አልነበረም። እንደሚጠበቀው አዲስ ዘርፍ ነው። ሰዎች ስኳር፣ ግፊት፣ ኮሌስትሮል እና መሰል የጤና ችግሮች ካሉባቸው በመድኃኒት ብቻ መታከማቸውን ነው የሚያውቁት። የተነገራቸውም እሱ ነውና አዲስ የዚህ አይነት መንገድ አለ ተብሎ ሲነገር ለማንኛውም ዘርፍ ትንሽ ቻሌንጅ ገጥሞን ነበር። ግን ከጊዜ ጊዜ እየተሻሻልን አሁን በወረፋ የምናስተናግድበት ጊዜ ደርሰናል። ሎዛ አንድ ድርጅት ከተቋቋመ 2 ዓመት ያለፈው ድርጅት ነው። ነገር ግን ለብዙ ሺዎች በመዳረስ ብዙ መፍትሄ አምጥተናል ብለን እናስባለን። ለምሳሌ የስኳር፣ የግፊት፣ ኮሌስትሮል እና መሰል የጤና ችግሮች የነበሩባቸው ሰዎች መድኃኒት ከመጀመራቸው በፊት እኛ ጋር ሲመጡ ያለምንም መድኃኒት የታከሙበትና ውጤታቸው በጣም ኖርማል የሚባል ሬንጅ ውስጥ አስገብተን የሸኘናቸው አሰልጥነን የላክናቸው ሰዎች አሉ። ሌላው ነገር ደግሞ ምንድነው እንደ ሀገር አሁንም ቻሌንጅ እየገጠመን ያለው ነገር ምንድነው በየህክምና ተቋማት የሚታዘዘው መድኃኒት ብቻ ነው። ግለሰቦች ከመድኃኒታቸው ጎን ለጎን ስለ ምግብ ስርዓታቸው የሚያውቁት ነገር ስለሌለ የጤና ሁኔታቸው እየተባባሰ ነው የሚሄደው። እኛ ጋር ግን ለዚህ መፍትሄ ይዘን መጥተናል። መድኃኒት ከጀመሩም በኋላ የጤና ሁኔታቸው እየተወሳሰበ ያሉ የስኳር፣ የግፊትና መሰል የጤና ችግር ያለባቸው ሰዎች እኛ ጋር ሲመጡ እንደሚወስዱት መድኃኒት መጠን የጤናቸው ሁኔታ ምግብ እየተዘጋጀ ይሰጣቸዋል። ያን ሲከታተሉ ብዙ ለውጥ ያመጣሉ። በሚሻሻለው የጤና ሁኔታቸው ልክ ደግሞ መድኃኒት ሊቀነስላቸው ይችላል ወይንም ከሐኪሞቻቸው ጋር እየተመከረ ሙሉ በሙሉ ከመድኃኒት ነፃ ሁሉ ሊሆኑ ይችላሉ ማለት ነው። እንደ ሀገር እንግዲህ አንድ እኛ ሰርተናል ብለን የምናስበው ነገር ምንድነው አቤት በሰዎችም በታካሚዎችም በህክምና ተቋማትም በባለሙያዎችም ዘንድ የሆነ የተለየ ነገር አይዲያ ዘን መተናል። ሰዎች ላይፍ ስታይላቸውን በማስተካከል ላይፍ ስታይል ዲዚዝን መከላከልና መቆጣጠር ከዛም ማለፍ ሲል መቀልበስ ይችላሉ ብለን ነው የምናስበው። ይሄ እየተለመደ መጥቷል። ተቋማትም እየተከፈቱ ነው። ይሄ የሚያበረታታ ነው። እንደ መንግስትም እዚህ ላይ ጠንከር ብሎ ቢሰራ የሚያስወጣንን የሚያስከፍለንን ዋጋ ሁሉ በከፍተኛ ሁኔታ መቀነስ እንችላለን። መንግስት ለስኳር ታካሚዎች በየአመቱ ሪፖርቶችን አነባለሁ እስከ 1.8 ቢሊዮን ብር ነው እያወጣ ያለና ወደ ለዛ የሚመጡ ታካሚዎቻችን ቀድመው ሊመረመሯቸው የሚገቡ ማወቅ ያለብን ውጤቶች ይኖራሉ። እንደየፕሮፋይላቸው ይወሰናል። እሱም ምርጫ እናቀርባለን። ሰዎች በአካባቢያቸው የሚገኝ ላቦራቶሪ በመጠቀም ምርመራ አድርገው ሊመጡ ይችላሉ። እኛ ጋር ደግሞ እዚሁ ምርመራ ማድረግ የሚፈልጉ ካሉ ደግሞ እዚሁ ምርመራ እንዲያደርጉ እናደርጋለን። በአካልም ሲገኝ ፊዚካል ኤግዛሚኔሽን ወይም አካላዊ ምርመራ ይደረግላቸዋል። ዜን ሐኪሞችም አሉን፣ ላቦራቶሪ ባለሙያዎችም አሉን። እንግዲህ በተቀናጀ ሁኔታ ነው ማለት ነው የአንድ ግለሰብ የጤና ስታተስ የሚታወቀው። ያን የጤና ሁኔታ ካወቅን በኋላ ነው እንግዲህ ግለሰቡ እንዳለበት የጤና ሁኔታ የጤና ችግሩን መፍታት የሚያስችል የምግብ ዝርዝር የሚሰጠው ማለት ነው።